ሴቶች የአላህ አማና ናቸው። ቤተሰቧን ትታ ዘመዶቿን ትታ እኔ ጋር ስትመጣ አንተ ጋር ስትመጣ እኛ ጋር ስትመጣ ይሄ ትልቅ አማና ነው የተሰጠን። ልክ አባቷ እንደሚንከባከባት ልትንከባከባት ይገባል። ወንድሟ እንደሚንከባከባት ከዛ በላይ ልትንከባከባት ይገባልና ትልቅ አማና ናቸው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቹ ጠየቋቸው። ሰሃቦቹ መጥተው አንተ የአላህ መልእክተኛ ወይ ማ ሐቁ ዘውጀቲ አሐዲና ዐለይሂ እንደው የሚስት ሐቅ በእኛ ላይ ያለብን ምንድነው ብለው ጠየቁ። ነብዩ ሰለላሁ ዐለይሂ ወሰለም አን ቱጢዕማሃ ኢዛ ጠዕምታ የበላህ ጊዜ ልታበላት፣ ጥብስ በልተህ ሽሮ እንዳታበላት ነው እኮ ተደስተ እሷን እንዳታስርባት ነው። እንደዚሁም ደግሞ ተክሱሃ ኢዛ እክተሰይተ የለበስ ጊዜ ልታለብሳት፣ ወላ ተድሪብ الوجه ፊቷን ላትመጣ አጂብ እኮ ነው። አዎ ይሄ አላህ የተከበረ ሱጁድ የምናደርግበት ወደ አላህ የምንቀር ይሄንን ደግሞ በአማና የተሰጠህን ሚስትህን ቅድም ኡስታዝ መሐመድ ፈረጅ እንዳለው ልብስህን እኮ ነው ያንተን ገበና ምሸፍንን ፊቷን እንዳትመታ በጣም ያጅበኝ ነብዩ ሰለላሁ ዐለይሂ ወሰለም ሌላቱ ወላ ተቀብህ መጥፎ ስድብ አስቀያሚ ስድብ እንዳሰድባት። ሱብሃንአላህ ስድቡ ይቅር መልካም ነገር ከሷ ላይ በመልካም ግለጻት አሉና ወላ ተጅሀር ኢላ ፊል በይት ቤት ውስጥ እንጂ እንዳታኮርፋት። ትልቅ ምስጥር ነው ይገናት ቤት ውስጥ እንጂ ከቤት ውጭ እንዳታኮርፋት። ትዳርን መጠበቂያ ነው። ውጪ ካኮረፋት እንደተኮራረፉ ከተዋወቀ ምናልባት የሱንና የሷን መለያየት የሚፈልጉ ብዙ ሰዎች አሉ። አጋጣሚውን ይጠቀሙበታል። ስለዚህ ውጪ ፒስ ነው ፒስ ነው በቃ ሰላም ፍቅር እንደ ነብዩ ሰለላሁ ዐለይሂ ወሰለም እኮ አርአያሳቸውን መከተል አለብን። ነብዩ የሚስቶቻቸውን ባህሪ አይሻን እንደው በኔ ትንሽ ደስተኛ ስትከፊ እለይብሻለሁ አላት። እንዴት ከኔ ጋር በጣም ሰላም ስትሆኚ በኔ ላይ የተደሰች ጊዜ በሙሐመድ ጌታ ይሁንብኝ ብለሽ መሐላት የሚያለሽ ትንሽ ደግሞ ቅሬታ ከመጣብሽ በኢብራሂም ጌታ ይሁንብኝ። የኢብራሂም የሙሐመድም ጌታ አላህ ነው። ግን ይሄንን ትያለሽ ምን ያህል ሚስቶቻቸውን እንደሚከታተሉ